ቦታ በጣም ጠብቆናል። በአሁኑ ሰዓት ቦታ የለም። እያንዳንዱ ቦታችን በሰልጣኞች የተሞላ ነው። አሁን ይሄ የሂና ስልጠና ነው ወስዶ ሂና አሁን እዚሁ ከተረጂዎቹ ማለት ነው። አዎ የተረጂዎቹ ልጆች የስደት ተመላሾች ከክፍለ ከተማ እንወስዳለን። እንደ ሀገር ነው እየሰራን ያለነው። ይሄ ያው እንግዶች ሲመጡ አዲስ ሴታፕ ነው። አሁን ላይ ያው ቢሮ ብቻ መጠቀም አንችልም። ስፔሻል እንግዳም ምንም ስለሚመጣ እንግዶች ሲመጡ እዚህ ጋር ነው የምንቀመጠው። መጋቢ ያለ እዚህ እንግዶች እነሱን ማወያየት የሚፈልግ ካለ አሁን ለምሳሌ ከተለያየ ቦታ ነው እንግዳ የሚመጣው። እነሱን መጠየቅ የሚፈልጋለ ማለት ጥሩ እየወሰዳችሁ ነው አይደለም የሚለውን ነገር የተለያየ ነገር መጠየቅ የሚፈልጋለ። እንግዲህ ያው ብዙ አዋርድ አለን። የተወሰኑትን ነው እዚህ ጋር ያደረግነው። ሁሉም ሁለት በሬ አንድ ሙሉ በሬ ሁለት በሬ የሚይዝ ነው እንዳለ። ምስርም ደግሞ አንድ ኩንታል የሚይዝ ነው ወጥ የሚሰራበትና ኩንታል ምስር። አላህ ያበርታችሁ። ቴንክ ዩ ለምትሰሩት ስራ። እስቲ እናንተ ደግሞ የምትሉት ካለ ስንሰራ የምንሰራው ስራ ትክክለኛ ለቤት የምትጠቀመው ንጹህ ምስር፣ ፈሳሽ ዘይት፣ በርበሬ የተዘጋጀ መኮረኒ፣ ፓስታ፣ እንደገና ደግሞ ሩዝ፣ በተመጣጠነ ጎመን፣ ቀይ ስር በፕሮግራም ነው። እዚህ ጋር እንደውም አለን ፕሮግራም ነው የምንሰራው። ዝም ብለን አይደለም የሚሰራ። ከዛ በኋላ ደግሞ ከሰራን ከጨረስን በኋላ ታያለች። ዝም ብሎ ወደ ሰዎቹ አይወጣም። እሷ በደንብ አይታ ነው የምንሰራው ማለት ነው። እና ተጠቃሚዎች ነን። ሕክምና አለን፣ ወተት አለን፣ ስንታመም እንታከማለን፣ ወተት አለን፣ ደሞዝ ይከፈለናል። እና እንግዲህ የወለዶቻችን በጣም የሚገርም ነው። አስፈላጊ ነገሮቻችንን ሁሉ እንረዳለን ማለት ነው። በርቱልን። አላህ በርታችሁ። የምትሰሩት ስራ ቀላል አይደለም። እንግዲህ በበላውም ባበላውም ቁጥር ነው ምንዳውን በርቱልን ለማለት ነው። ባባላለሁ የሙስሊም ሰራተኛ ነኝ። እዚህ ጋር የምንሰራው በጽዳት ነው። ሰደቃ ይመጣ ላቂቃ ይመጣ የሚመጣውን ሰራለን። በንጹህ ነገር እንሰራለን። እዛ ውጭ ላይ ያያችኋት አሁን ተበትነው ነው እንጂ በጣም ምስኪኖች ናቸው የሚመጡት። እኛ በደሞዛችን ሳይሆን ለነሱ አዘኔታ ብለን የምንሰራው ከአላህ እናገኛለን እያለ እና በደንብ ነው የምንከባከባቸው። ወጥ ስንሰራ እሷ ካልመጣች ካልተቀመሰ ያነሰ ነገር ምንድነው ይባላል። ያነሰ ነገር ካለ ጨምር ትለናለች። አንድ ሰው ተደስቶ ነው የሚሄድ፣ ተከፍቶ የሚሄድ። እነሱ ያልበሉትን ምግብ እኔ ብቻዬን አልበላሁም። እነሱ የሚበሉትን ምግብ ነው ምን በላው። ገጥሞሽ ያውቃል እንደዚህ? አሁን ታመምኩ ምግቡ ባንዴ ብዙ ስለሚሰራ ያ ነገር ባንዴ ብዙ ሰውም ደግሞ ችግር ካለበት እኮ ብዙ ሰው ጋር ነው ባንዴ የሚደርሰው አይደል? እነዚህ ሰዎች ደግሞ አንዳንዶቹ የጤና እክል ያለባቸው ምናምን ይሆናሉና እዛ ላይ እንዴት ነው? እስከ ዛሬ ድረስ አልሐምዱሊላህ አልገጠመንም። በነገራችን ላይ የፈለከውን አይነት ወጥ ሰርተ ብትመጣ እኛ ራሳችን ጨልፈን ሁለት ቁርጥ ካልበላህ አይሰጥም፣ ክልክል ነው። አንተም ብታመጣ የራስ ምግብ ራሱ መብላት አለብህ ወይ ደግሞ እዚህ መተው እኛ ሰርተንላቸው ነው ለሰው የምንሰጠውና እነሱ እኔ ሀቂቀተን በሌላ ነገር ብዙ ምን ትላለል ይችላል፣ ግን ምግብ ላይ በቃ እኔ ነኝ በኔ ምክንያት ነው ሰዎች እዚህ የተሰበሰቡትና እኔ በዚህ አልደራደርም። በተቻለኛ አቅም ንጹህ ነገር ለማቅረብ ነው ሞክረው። ኮስቲ በጣም ብዙ ብርም ኮስቲ ያደረገን እንዳየው ለጽዳት የምናወጣው ምግብ በጣም ጥራቱን የጠበቀ ምግብ ነው የምንጠቀመው። ምስሩ ይሄ አሁን እናያለን ኢንሻአላህ። ሽንኩርት፣ ድንች ራሱ እቤታችን የምንጠቀመው አይነት ነው የምንጠቀመው። የኔ ሁሉ ጊዜ ጥያቄ እዚሁ ማድረግ ላይ ሆነ ቢመለስ ደስ ይለኛል። አይሰለችም ማብላት ቤት እንኳን እንደ ደክመናል። ለምንድን ነው ማይታከት እሱ ነገር እናቀው ደስ ያው እዚህ ስትመጣ የሚሰማ ነገር አለ። ስፔሻሊ በየቤቱ በምንሄድበት ሰዓት እሳት የማይነድበት ቤት አለና ይሄ ፊሊንጉ ከባድ ነው። ሁሉ ጊዜ ሲደክመኝ በቃ በጣም ነው የሚያበረታኝ ነገር ይሄ ነው። እኛ ምናልባት በዙሪያችን ያሉ ሰዎች በሙሉ ሊበሉ ይችላሉ፣ ግን በየቤቱ ስትሄድ የምታየው ነገር
እንኳንም በቃ ዋጋ ከፈልኩ እንኳንም እንዲያረኩ ብለህ እንድትል ያደርጋል በጣም በተለይ በአሁን ሰዓት በቅርብ ጉብኝት ነበረን በየቤቱና ወላሂ እሳት አይነድም ቤታቸው ምንም ነገር የለም እኔ በጣም ነው የሚገርመኝ አሁን ቤት ይሄንባቸው ሰዎች ጠዋት ነው የሚመጡት 1 ሰዓት 2 ሰዓት ለ6 ሰዓት ወይ 5 ሰዓት ምናምን ለሚወሰድ ምግብ ጠዋት ይመጣሉና ምንድነው ብለን ስንሄድ የሚተኙበት ቦታ ሱብሃንአላህ እኛ ሴት ያለነው እንድትል ራሱ ያደርጋል ምግቡ ምንም ነገር የለም ምንም እሳት የለም ማንደጃ ቦታ የለም ሲጀመር ማለት ነው እና ይሄ በጣም እንድትበረታ ያደርጋል جزاك الله خير እቃቸውም እዚህ ነው የሚታጠበው በነገራችን ላይ እስቲ የመጣ እቃ ያልታጠበ ካለ አምጣ ነው እያንዳንዱ ሰው እቃው እዚህ ነው የሚታጠበው እቃውን እኮ አጥቦ አለቅልቆ ምናምን ሊመጣ ይችላል ግን ከዛ ጀምሮ በሙቅ ውሃ እየታጠበ ነው እዚህ የሚደርሰውና ሌላው ደግሞ 250 የአባድር ተማሪ ምግብ እንሰጣለን ማለት ለአባድር ትምሴትኛ ለምግብ እናቀርብ ከአምና ጀምረን ኦኬ በዚች ምሳቃ እና በራሳችን መኪና ነው የምንወስደው እዚህ ሰርተን ፓክ ዳርገን በራሳችን መኪና ነው ለምን ወላጃት ይሆኑ ናቸው አብዛኛው አባድር የሚባለው የሚስኪን ልጅ ነው አባድር ሳለው ክፍያ የሌለበት አባድር አለ አይደል ነው ኡስታዝ አብዱል ፈታ አጠገብ ያለው የሚስኪን ልጆች ናቸው የሚማሩትና ምግብ ስለማያቀርብ ብዙ ተማሪ ቀንሶባቸው ነበር ትልቅ ትምህርት ቤት ነው ግን በቃ አንድ ክፍል ውስጥ 4 ተማሪ ምናምን ለጉብኝት ሲሄድ ምንድነው ብዬ በመጠይቅበት ሰዓት ምግብ ስለሌለ ማስተማራቸው የሚርባቸዋልና ልጆቻቸውን አስወጣሉ በዛ ምክንያት ለ250 ተማሪ ምግብ እናደርሳለን በየቀኑ ማለት ነው የተለየ ስሜት ነው ተሰጭ አላህ ይስጠው ይሄን ላበላም ላጠጣም ይሄን ለኸደመ ማበራችሁ ሊዮ ሴቶች እንዳታግዙ ይጨምሩ እነሱ ኧረ ማሻአላህ
እንደምን አላችሁ? ከደዳቆ ሰላም አለይኩም። ድፎም አለን። ኧረ አዎ ያው ዳቦ ቤታችን። ናይስ። በነገራችን ላይ ዳቦ በትዕዛዝም እናመርታለን። ጁምአ ደግሞ ቁርስ አለ ሁሌ። ማለት ያው የባቡል ኬር ቤተሰብ የሆነ ሰው ቁርስ ይችላሉ። አብዛኛው የጁምአ ቁርስ ማለት ነው። ጁምአ ቀን ቁርስ አለን። ቁርስ እናበላለን። ቁርስ ማለት ዳቦና ሻይ፣ አንዳንድ ጊዜ ፉል ሰርቶ ይመጣል። እንደዚህ ጁምአ ቀን ቁርስም አለ ማለት ነው። ቁርስ አለ፣ ሻይ አለ፣ ቡና አለ። አዎ እዚህም ይመረት ነው ዳቦ ሁሉ። ዳቦ በትዕዛዝ ነው ግን መጣፈጡ ልክ ነው። አንደኛ በነገራችን ላይ ያው ዳቦ ቆሎውን ታውቃለህ 100 ኪሎ የሚሆን አንዳንድ ጊዜ 50 ኪሎ ወደ አሜሪካን ይላካል። በጣም ቆንጆ ነው። ኤክስፖርት ስታንዳርድ ነው የምትይው? አይ የእውነት እኮ ነው። ዳቦ ቆሎን አቅም ሰው እሱ ነጭ ነገር ስለማይበላ አቅም ሰው ትንሽ ቅመስ እስቲ። በኔ ምላስ ቀመሰ እኮ በኔ ምላስ ቀመሰ። በጣም ቆንጆ ዳቦ ቆሎ ነው። እዚህ ቤት ካሉት 10 እናቶች 6ቱ እንደምንም ተሯሩጬ ቤት የቲም አሳዳጊዎች ናቸው ሁሉ እና ቤት አስገኝቼላቸዋለሁ ከከፈለኝ። ለሄ በስንት ፋይት እስካሁን ለ26 ሰው ቤት አሰጥቻለሁ። እዚሁ አዲስ ከተማ ክፍለ ከተማ ያው ደብዳቤ እየጻፍኩ ባቡል ኸይር ሰው የሚያውቀው በምገባ ነው እንጂ 504 ሰው እስካሁን አሰልጥነን አብቅተናል። አብዛኛው ጋርመንት ከባቡል ኬር የወጡትን እናቶች በአንድ ደብዳቤ ነው የሚቀጥሩልን። ህዝቡን በጣም ነው የሚተባበረው። የተለያየ ቦታ አስቀጥረናል። እኛ ደግሞ ከ1 እስከ 3 ለወጡት የልብስ ስፌትና ብር እንሰጣለን። ተደራጅተው ሞተው እየሰሩ ያሉ አሉ። ብቻቸውንም ደግሞ ኮምፒውተር እናሰለጥናለን። ታውቃለህ ቋንቋ አረበኛና እንግሊዘኛ አረበኛ እናሰለጥናለን ቃሊቲ ላይ። ሁሉንም አንድ ላይ ነው የምናስመርቀው። ኮምፒውተር አንደኛው የሰጠናት ልጅ ሁለተኛ የወጣችዋ 20 ሺህ ብር ነው የሰጠነውና አንድ ላይ ተደራጅተው ጽፈት ቤት ይከፍታሉ። ለምሳሌ የቲም እናቶቻችን አዲስ ከተማ ክፍለ ከተማ ያሉ አይደሉም የተቋቋሙት ማለት ነው። መገናኛ አሉ፣ ሩቅ ቦታ እዚህ በየወሩ ፓኬጅ መተው የሚወስዱ ነበሩ። አሁን ግን በዘካ ብር ያቋቋምናቸው እስከ 560 ሺህ ብር ምናምን ሱቅ ተከራይተን እቃ ገዝተን ራሳችን አሟልተን አስመርቀን ቲክቶክ ከፍተንላቸው በቲክቶክ እንዲያስተዋውቁ አድርገን አሁን ኢንሻአላህ አሉን የዛሬ አመት ተደራጅተን መኪና ገዝተን ነው የምንመጣ ብለዋል። እየጠበቀን ነው። ያክረም አረረ ወደ ውጭ ነው። አረ ያክረም አረረ አክረም ፈጣጣን ያረከው በጣም አይነው ቻስ ቶሎ ሚጥሚጣምጡ ለአክረም ኢላን ከብዱላ ወጣኩ ሻለኩ ወላሂ አንድ ቸስ ሁሴን በጣም ክብነሽ። ኦኬ ዋው ወይ በቃ በወጥ ነው የምትበላው አንተ። ዛቅ ሁለት 100 ብር ደረደር ይባላል ይሄ።
እንደነገርኳችሁ ቦታ የለንም። ቦታችን ሞላ ብሎ ስናየው ደስ ኧረ ይሄ ሙሉ አይባልም ማሚዬ። የኛ ትልቅ ስቶር አለን። ከዛ ስቶር ለአንድ ሳምንት ነው እዚህ የምናመጣው፣ ለአንድ ሳምንት ብቻ የሚሆን ማለት ነው። አንደኛ ነገር እንዳየኸው የተበላሸ ነገር እንዳይሆን ነው የምንጠቀመው። ሽንኩርት ንጹህ ነው። ቤታችን የምንጠቀመው ንጹህ ሽንኩርት ነው የምንጠቀመው። እቃ ራሱ የመጀመሪያው ካልወጣ ሁለተኛውን ፓርት አናስገባም። ለምን? የመደራረብ ነገር ይኖራል። ተቆጥሮ የገባው ተቆጥሮ መውጣት አለበት። ያው ኢንሻአላህ እንግዲህ ወቅፍ ነው እስካልን ድረስ እያንዳንዷ ነገር ሲስተም ይዛለች። እኔ ብኖርም ባልኖርም ነገ አንድ ዳይሬክተር ማምጣት ነው። ለምን? እዚህ ቤት እቃ ሲገባ ሪሲት ትሰጣለች። ያ ሪሲት ሳይቆጠር አይከፈልም። በግ እንኳን ሰው ለአቂቃ ካዘዘ በጉን ይዞ ሲመጣ ሪሲት ይሰጠዋል። በዛ ሪሲት መሰረት ነው የሚከፈለው ራሱ ሪሲቱ ታይቶ ማለት ነው። እና የቦታ ጥበት አለ። እዚህ ጋር ትልቁ ስቶር እዚህ መሆን ነበረበት፣ ግን ያው ቦታ ስለሌለን ስቶራችንን በቂ አይደለም። ለአንድ ሳምንት ብቻ ነው ይሄ። ሸሪያ ፍርድ ቤት የክርስትናም ከሆነ ከሚያመጡበት አለ። ከዛ ደብዳቤ ያጽፋሉ። ባሏ ሞቷል ማስረጃ ከማስረጃ ጋር ተያይዞ ሲያልቅ እንደዚህ ይሰጣል። ባጅ ማለት ነው። ባጅ የሌለው ሰው አይገባም። እያንዳንዱ ሰው ደግሞ የባጅ ቁጥር አለው። አሁን ይሄ 2527 ነው። ስትገባም እንደዛ ነው። 2527ኛ ነው የገባችው። እዚህ ጋር ቁጥሩ ይጻፍና ባጁ ሲመጣ ቼክ ይደረጋል። ለሁለት ጊዜ ምግብ መውሰድ አይችልም ያሰው። እነሱ ይሄን ነው ቼክ የሚያደርጉት። ሌላ ደግሞ ስንት ሰው በላ፣ አንድ ሳምንት ላይ ስንት ሰው በላ፣ በሳምንት ይታይና የቀረ ሰው ካለ ለምን ቀረ፣ ከሰራተኛ ተጣልቶ ነው ወይስ ምግቡ አልተመቸውም፣ አሞት ነው፣ ብቸኛ ሰውም ስላለ ቤት ውስጥ ቀርቶ ነው የሚለው ነገር ይታያል ማለት ነው። እኔ ጋር ቅዳሜ ብቻ ነው የሚቀርበው በሳምንት ቀን ማለት ነው። እንግዲህ የተለያየ ነገር እንሰራለን። ያው የኢትዮጵያ ሕዝብ እንጀራ በሊታ ነውና እኛ ጋር ግዴታ ፐርፌክት ይሁኑ ሳይሆን አሁን እናቶች እዚህ የምናስለምዳቸው ክሬቲቭ የሆነ ነገር ነው። ለምሳሌ ከልብስ ሰፊዎች ጋር ይገዛል ይሄ የተቆራረጠ ጨርቅ። እሱን አድርገው ማሰሻ ሰርተው መንገድ ላይ ቢሸጡ በቀን 200-300 ብር ቢሸጡ ቤታቸውን ማስተዳደር ይችላሉ። አሁን ደግሞ ወደፊት ይሄ ነገር እንትን ይላል፣ በደንብ ያበላል። ፌስታል አሁን እርግጠኛ ሆኖ ከተከለከለ እና እቺ እንደዚህ ያደርገው የትኛውም ሰራተኛ እንደዚህ አድርጎ በቦርሳው ይዘው የትም ቦታ ሰላጣ ቢገዛበት፣ ሽንኩርት ቢገዛበት አንደኛ በቀላሉ ታጥቦ ይደርቃል። ከዛ ደግሞ ለብሷል በቀላሉ ታጥቦ ይደርቃል። አንድ ሁለተኛ ለመያዝ በጣም ነው የሚቀለው። ይሄን ቀለል ያሉ ነገሮችንም እናስተምራለን። አሁን በአጠቃላይ ልጆች ያላቸውን እናቶች ነው በአሁኑ ዙር የተቀበልነው። ለልጆቻቸው ደግሞ እዛ ውስጥ ላይ ማቆያ አድርገናል። ለዚህ ነው እነሱ እዚህ ሲማሩ ማለት ነው። ኢንሻአላህ አላህ ብሎ ከተሳካ ለአሁኖቹ ለሁሉም ሰልጥነው ለወጡት ሲንጀር አካል ጉዳተኛም አሉን 6። አንድ እዚህ ጋር 2 ሰው ነው የሚማረው። ከቦታ ጥበት እዚህ ጋር 2 ሰው ነው የሚቀመጡት። ኢንሻአላህ ደግሞ ልብስ ቤታችን ነው። በነገራችን ላይ አሁን ላይ ባቡል ኸይር ይሄን 2 ዓመት የትኛውም ከ7000 ብር ደሞዝ በታች የሚወስድ ሰው ከመስሪያ ቤቱ አጽፎ ከመጣ ልብስ እንሰጣለን። ለልጆቹም ለሱም እንዳያችሁት በጣም ንጹህ ልብስ ነው እኛ ጋር የሚመጣው ያለውና ማንም ሰው ቢለብሰው ለብሶት ቢወጣ እንትን የማይለው ልብስ ነው። ሌላው ለዩኒቨርሲቲ ተማሪዎች አይዲ ካርዳቸውን ይዘው ከመጡ ልብስ ጫማውን ይሄን የኛ ተጠቃሚዎች አይለብሱም። ጫማዎቹን በጣም ብዙ ነው እንደዚህ አይነት ጫማ ያለን። ቦርሳ ይሄ የሚቀመጠው ለመንግስት ሰራተኞች፣ ለነርሶች ብቻቸውን ልጆች የሚያሳድጉ
ለዩኒቨርሲቲ ተማሪዎች ብዙ እናቶች ይመጡና ልጄ እኮ በቃ መልበስ ከነሱ ጋር መወዳደር አልቻልኩም ለወጣ ነው ብላለች ይችላል ለነዛ ልብስ እንሰጣለን እንደገና ደግሞ አንዳንድ ሺህ ብር ምን ደጉማቸው ተማሪዎች አሉ ልብስ እዚህ ልብስ ስላለን ብቻ ልብስ ዝም ብሎ አይሰጥም በነገራችን ላይ አንደኛ ለባቡልኬር ተጠቃሚ ነው ሁለተኛ እያንዳንዱ ደብዳቤ ለምን ልብስም ቢግ ዲል ሆኗል በአሁን ሰዓት ቆንጆ ልብስ ከሰጣ ብዙ ብር ነው ኮስት የሚያደርገው አሁን እኛ ይሄ ቮለንተር የሚመጣው እየመረጠ ይታጠቡን ለሚታጠብ የተቀደደ እዚሁ ነው የሚሰፋው የተቀደደም አንሰጥም ክልክል ነው በባቡልኬር ህግ ሌላ ደግሞ የባቡልኬር ተመጋቢ ቆሻሻ ልብስ ለብሶ መምጣት በጣም የወረደ ልብስ ለብሶ መምጣት ክልክል ነው በበቂ ሁኔታ ልብስ ስለሰጠናቸው በዚህ ላይ ደግሞ የንጽህና መጠበቂያ ስለምንሰጥ ታጥቦ መምጣት ግዴታ ነው 3 ቀን 4 ቀን በተከታታይ በጣም የተጎሳቆለ ልብስ ለብሶ ከመጣ በር ላይ ነው የሚሰጠው ቅጣት ነው ምግብ ሌላው ቬሎ ነው አቅም ያለው ሰው ይከራያል በትንሽ ብር ይከራያል ሌላው ደግሞ ብዙ ቪዲዮ ማንለቃቸው አካል ጉዳተኞች የሚሆኑ አቅም የሌላቸው ሁሉ ቀን እዚህ ቤት ሰደቃ ስለሆነ ለብሰው መተውኛ ጋር ኒካህ ያደርጋሉ የኒካህ ፓኬጅ አለን አባቶች አሉ ኒካህ የሚያስሩ ከኛ ተመጋቢዎች ኢማሞች ሙአዚኖች የሆኑ 2000 ብር ነው የሚከፈላቸው ኒካህ ሲያስሩ እና ወረቀቱንም የቃዲ ክፍያ እኔ በነፃ ያሰርኩላቸው በሙሉ እያሰብኩ ነው ሰው እኮ አለ እዚህ የተጋባ በየቤቱም ሄደው ያስራሉ እንደ ገቢ ምንጭ ሆኖላቸዋል አሁን ባቡልኬር አዲስ ነገር አምጥቷል ባዛር ላይ ስለምንሳተፍ ቦርሳና ጫማ አንድ አይነት እያመረትን ነው አሁን ለምሳሌ ማቻው በቀላሉ እንትን ሲለበስ በጣም ነው የሚያምረው እንደዚህ አይነት ጫማዎችና ቦርሳዎች ማች እያደረግና እዛ ቤት ስንገባ ዋና የምንሰራው ነገር ጫማ ስለሆነ ሰዎች በሰፊ እንዲሰሩ በትንሹ ብራንዳችንን እናስተዋውቃለን እዚሁ ነው 6 ሰው ብቻ እኮ ነው የሚሰለጥነው በአንድ ጊዜ ቦታ የለም የዩኒቨርሲቲ ተማሪዎች ሶሻል ወርካቸውን ሊሰሩ ሲመጡ ዝም ብላችሁ መውጣት አንጽፍላችሁም መጀመሪያ የተወሰኑ ሰዎች ጤና መድን ፈላልጋችሁ አምጡ ኢንሻአላህ ምን ያህል ነው የአንድ ሰው ጤና መድን ያመት አሁን ለሱካር ታማሚ 7000 ብር ያመት ብለዋል የ2000 አለ 3500 አለ እንደ እንትነህ ነው እንደ በፊቱ ቀረ እንደ የጤና እንትኑ ነው መደበውና ሌላው ቮለንተሮች መተው ሲያገለግሉ ጠዋቱ 2 ሰዓት ተኩል ነው የሚገቡት 15 እንደ ሰራተኛ ማለት ነው እየፈረሙ 15 ቀን ካገለገሉ ሰርቲፊኬት እንሰጣቸዋለን በማንኛውም ዘመድ የሚሆን ምንም ጻፉለት ነው የሚባል ነገር እዚህ ቤት የለም ሲመጡ ደግሞ ሰርተዋል ወይ ሰርቶ ይጻፍለታል ያው ሰርቶ ደግሞ ይቀጠራል ይወደለው ካለ ይሄ ደግሞ ፋይናንስ ግቡ ሰላም አለይኩም እዚህ ተደብቀው ነው ለከውነት ነው ተቀየራ በነገራችን ላይ እኔ ይሄንን ቤቱን ማለት ነው እዚህ ቤት ስመጣ ነው እንደውም ጥሩ ስሜት የሌለኝ እኔ ለምን ብዙ ሰዎች ከጎዳና እንዳይወጡ የታደገ ቤት ነው ተደብቀው ካለምንም ካሜራ ካለምንም ነገር የቤት ኪራይ የሚከፈልላቸው አይታሞች እዚህ ነው ብር የሚሰጣቸው የሚስተናገዱት በቃ የተለያየ ጭንቅ ላይ አለ አይደል የሆነ ጭንቅ ላይ የወደቀ ሰው ከዘካ ብር የዘካ ፋሚሊ የሆኑ ዘካ የሚሰጣሉ እኛ የምናውቃቸው የባቡልኬር ቤተሰቦች ከነሱ ብር ማንም ሳያየው ተደብቆ ተሸጉጦ የሚወጣበት ቤት ነውና ሁሌ ያስታውሳለሁኝ ምስኪኖች መተው ረቦኛል ወይ ደግሞ በቃ ከአቅሜ በላይ ሆኗል ስታያቸው ንጹህ ልብስ ነው የሚለብሱት ስታያቸው ምንም የተቸገሩ አይመስሉምና ብዙ ጊዜ እዚህ ክፍል አልገባም በነገራችን ላይ ታውቃለህ ከገባውም ከ10 ደቂቃ
ይሄን ይመጣብኛል የሳ ወይ ዘመን እውነት ቢመጣብኝ ቤቱል ማል ስለሆነ ማለት ነው ቸግሮታል አምጡና ስጡት ከቤቱል ማል አውጥታችሁ ስጡት ሱብሃንአላህ እንደውም አዲስ አካውንታንት አለንና ሰንደቅ ነው ባቡል ኸይር ሰንደቅ ነው ትላለች እኔ እንደዚህ አይመስለኝም ነበር በቃ የሆነ እንትን እንድል አድርጎኛል ሰንደቅ ነው ትላለች እና አልሐምዱሊላህ ነው አላህ የሚያርገው ኢንሻአላህ ልፋታችሁን አላህ ይቀበል አይጉደል ምንም አይጉደል አሚን ጀዛኩሙላህ ኸይር ባቡል ኸይር ስታስታውሱ ኢንሻአላህ ከአእምሯችንም ከልባችንም ጠፍታችሁ አታውቁም አስለን እንደው ዝም ብለን ስናነሳ አሁን ደግሞ የዛሬ መምጣታችን እኛ ስላልመጣን ቤቱን ስላልጎበኘ ነው ከዚህ በፊት እንጀራ ስላልጋገርን ምናምንም አይደለም ዋና የመጣ ነው መዕያችንን ለመጀደድ ነው አብሮነታችንን ለማደስ እንደገና አሁንም ማረጋገጫ ለመስጠት ነው ምናልባት 5 ዓመታትን ሚንበር ተጉዞ እዚህ ደርሷል አልহামዱሊላህ ከዚህ በኋላ ብዙ 5 ዓመታትን ልናሳልፍ እንችላለን በእነዚህ ጉዞዎቻችን ውስጥ ሁሉ እናንተ አብረናችኋለን አብራችሁን አላችሁ البيت بيتكم የሚለውን ሐሳብም ሼር ለማድረግ ነው ማለት ነው ኢንሻአላህ ይሄው ተጨማሪ ሐሳብ በርቱልን ዋናው የዚያራው ዓላማ የሚንበር ቲቪ 5ኛ ዓመትን ምክንያት በማድረግ በጎ አድራጊ ተቋማትን እየጎበኘን ነው አብይ ዓላማው ከዚህ ቀደም የነበረን አጋርነት ማስቀጠል ነው በእናንተ ብርታት ውስጥ በእናንተ ጥንካሬ ውስጥ የምንማራቸውን ነገሮች እንወስዳለን ከኛ ደግሞ እናንተ የምትፈልጉትን ሁሉ ጊዜም እያደረገን እንቀጥላለን በየአመቱ የአየር ሰዓት በጀት ስናወጣ ማህበራዊ ኃላፊነታችንን የምንሰራበት ፕላትፎርም አለ ለበጎ አድራጎት ተቋማት የምንሰጠውን እናወጣለን ለይተን እሱ ላይ ተጠቃሚ እንድትሆኑ እናንተን ፑሽ ማድረግ ሌሎች ደግሞ ህዝብ ጋር የምንደርስባቸው ነገሮቻችን እናንተ አፒል ያደረጋችሁ ሰርቪስ እንድታስተዋውቁ ያንን ማጠናከር ነው ያው ተባብረን እናመሰግናለን የጡት ካንሰር እና የማህፀን ካንሰር እያስመረመርን ነበር እናቶች በጥሩ ሰዓት መጣችሁ ስንጨርስ እናደርሳችሁ ዱዓችንን መስተጃቢ ሆሴን ጌትና ባልመጡ እያልኩ ነበረ በጥሩ ሰዓት መጣችሁልን እናቶች ሲያልቁ እድሉን እንዳያመልጠን ከቤጂንግ ሆስፒታል ያሉ ጀማዎች መጥተው ነበርና እናቶቻችን ይህንን በ20 30 ሺህ ቢመረመሩ ስለሚያገኙት የተወሰኑት ሳያውቁ ካንሰር ስለተያዙ የደነገጡትን ሰብር አድርጉ እያለ ከፊሎቹ ደግሞ ደስ እያላቸው ይሄዱ ነበርና እሱ ሰዓት ፈጅቶብን ነበር እዛ አስገብተን ትሪት ስናደርጋቸው ነበር ከአርባዎቹ 4 አለባቸው ወይም ያው ከ10ዎቹ አንዳቸው ደረጃዎች ናቸው ይህን እድል ስለማያገኙ ብዙ ጊዜ አንዴ ነው የሚወድቁት እንደዚህ ካንሰር የሚታመሙ ሰዎች ቀድሞ ያወቁ ግን እድል አላቸው አሁን ያዝባሉት ያው የመጨረሻው ስቴፕ ሰው ናቸው ሰዓት ነው የሚበለግን ሁለተኛው ወይም ሶስተኛ ጊዜ ሴታችን መጣችኋል በከፊል ቤቱ የማያውቀዋለን በከፊል መጥቶ ይታላል አንድ 10 ደቂቃ ጎበኝና ኪታቡ እኩል እንዲሆን አይመጣጠንም ያደርጉት መጀመሪያ እዚህ ቤት ሲገባ ሚዲያም ካያችሁ በየትኛው ሚዲያ ይስለና እርዱም ብሎ ያውቃል እኛ እርዱን ሳይሆን ሞተሩን ማሞቅ የሚፈልጉ መጣ ስራችን ይኸው ነው ለምን አራዳ ነውና ብር የሚሰጠው አፌራ ፈላጊ ነውና ብር የሚሰጠው መጀመሪያ ስራው ማየት አለበት ሲመጣ ያው ማንም ሰው ሲመጣ እዚህ ቤት የተለየ ስሜት ነው ያለውና
ደንብ እየተሰራ ነው ያለውና ትንሽ እናስገባችሁ። ያው እንደናንተው ያው ወንዶቹ እዚህ እየጠበቋችሁ ነው። የሲለና ስታፍ አልሐምዱሊላህ 19 ደርሰናል። ሰኞ ደግሞ 20 እንገባለን። አላሁ አክበር 20ኛ ስታፋችን ትገባለች። ቤቱ በደንብ ከፍ ስላለ የጀናዛ መስተንግዶ እዚህ ውስጥ የሚሰጡ አሉ፣ የሚያሳጥቡ ምን የሚሉ ሹፌር አለ፣ ምክትል ስራ አስኪያጅ አዲሱ ወንድማችን አብዱልዋ ስላለ፣ ካሜራማናችን አለ፣ ጋዜጠኛችን ውስጥ አለች። እዛ ውስጥ ደግሞ ትንሽ አድራ ያለው እዛ ውስጥ ነው። ትንሽ እዚህ ጋር እንቅራና አድራው በኋላ ወደ አድራለን ማአሽ የልብስ ባንካችን ነው። የልብስ ባንኩ ያው ከዚህ በፊት የመንበር ቴሌቪዥን ያዩ ሰዎች በጣም ብዙ ልብስ አምጥተዋል። በእንደዚህ መልኩ እንደውም ቁም ሳጥን ብዙ ሰው ከፊሎቹ መጣችሁ ሰዱ፣ ከፊሎቹ ደግሞ ራሳቸው መጣው በዛው እዚህ ሜምበር ነው የሆኑት። ልክ እዚህ ደግሞ እንደዚሁ እንደምታዩት መኪናው በሚችለው መልኩ ነው ገጠር የሚሄደው። እነዚህ ልብሶች እዚህ ጋር ቀልድ ናቸው። ገጠር ግን በፈረስ ነው የሚቀበሉ። ታጅበን ነው የምንሄደው ለልብሶቹና እኛ ጋር ቁም ሳጥን ያጣበበው ተራ የምንለው እዛ ግን በጣም ነው የሚሰጠው። እንኳን እዚህ አንዳንዴ ከምንሰጣቸው ሰዎች መንገድ ላይ የሚከብዱ የቀን ሰራተኞች መስጊድ ላይ የሚከብዱ አለባበሳቸው አሉ። እነሱን እንኳን ስንቀይርላቸው በጣም ለየት ያለ ስሜት ነው ያላቸው። ለምን በ20 ሺህ ብር ዛሬ ልብስ ገዛ ይባላል አጎቱ ካልገዛለት በስተቀር ወንድሙ ካልገዛለት በጣም ከባድ ነውና አልহামዱሊላህ እነዚህ ልብሶች ትልቅ ስራ እየሰሩ ነው። ይሄ እንግዲህ የሚሄድ ነው ተረኛ ወደ ገጠር የሚሄድ ነው። የዛሬ ሳምንት ገጠር ነበርና 19 ውሃ ለማስመረቅ 35 ማዳበሪያ ነው ይዘን ነው ጉራጌና 19 ውሃ ዋው አስመርቀን ይመጣ 19 ጉርጓድ ነው ጉርጓድና ሃንድ ፓምፕ ምንጭና ሃንድ ፓምፕ የሚባል ነው። አጠቃላይ ውሃችን ወደ 442 ውሃ ደርሰናል። አጠቃላይ ወደ 442 ውሃ ደርሷል። በዛው 35 ማዳበሪያ ይዘን ሄደናል። በተረፈ ደግሞ ለ196 ልጆች ደግሞ አዲስ ልብስ አልብሰናል። የጋርመንት የሚያሰፋቸው ቱታዎች አርገን አሰፍተንላቸው አልহামዱሊላህ እዛም አልብሰናል። አንድ ቦታ ላይ ለአራት አይነት ሰዎች ልብስ ይሰጣል። አንደኛ ገጠር፣ ሁለተኛ ድንገተኛ አደጋ ሀገሪቷ ላይ ሲደርስ ነው። ሶስተኛ እስር ቤት ነው። ይሄ ልብስ ይዘን ሄደው የተለያዩ እስር ቤቶች ብዙን ጊዜ ታሳሪ ከ4 አመት በኋላ ሰው ይረሳዋል። የሚያገኘው ልብስ በጣም ይቸገራል። ለምንድ ደግሞ አለ በቅርብ ለቀመስንም እናቃታለንና እሱም አንዱ ነው። አራተኛ ደግሞ መስጊድ ላይ ይሄ ኒስትሮ ተሸካሚዎች ምናምን በ20 ቀን አንዴ በጣም ከበዛ ካነሰ በወር አንዴ እዚሁ ጸጉራቸው ይስተካከላሉ፣ እዚሁ ልብስ ይቀይራሉ። ያለው ልብሳቸው ይጣልባቸዋል፣ ሪዘርቭም ይሰጣቸዋል። ይሄን በዚህ እናረጋለን። በተረፈ እዚህ ከሚሰጡት ሱፎች አሉ። ሊያገባ ያሰበ ሰው ካለ የማይመለስ ሱፎች አሉ። የማይመለስ ያልተለበሰ የሰው ገላ የሌለው ቬሎቹ ይመለሳሉ። ወደ 12 ቬሎ አለ። ያው ፏ ማለት እስልምና አልከለከለም። ለባላ ፏ ብላ ማንንም የለበሰው መልበስ አለብኝ ካለች ከሷ የሚጠበቀው ንብረቱን በሰላም መመለስ ብቻ ነው የሚጠበቅባት። ወንዶቹ ግን ያው ይወስዳሉ። የላጤ ጀማ ካለ ማንኳኳት ይችላል። ብዙ ነው ያለው። ባዶ ያረጉትም አንድ ላይ እንዳታገቡ ግን ባዶ እንዳይሆን አንድ ላይ እንዳታገቡ። ይሄን ይመስላል። ወደ ሁለተኛ ዚያራችን እንሂድ። ባረከላሁ ፊክ። ያው መኪናው ውጪ ስለሆነ ነው ያው ዛሬ ቤታችን ባዶ የሆነው። በዛሬ ቀን እንደ ድንገት ለተወሰኑ ተረጂዎች እድል ስላገኘን የጡት ካንሰርና የማህፀን ምርመራ የሚያስፈልጋቸው ነበሩ። ለዛ ነው ይሄ አሁን አላህ ካለ 42 ልጆች ሴቶች ይመረቃሉ። ድንኳኑ የምንጠቀምበት ብዙ ጥቅም ነው። አንደኛ ሰደቃ ሁሌ ቋሚ ቅዳሜ አለ። ቅዳሜ ያረግንበት ከሰኞ እስከ ጁማ ትምህርትም መድረሳም ስላላቸው ቅዳሜ ግን እዚሁ ይውላሉ ልጆቹ የሚጫወቱበት። አንዳንዴም ሁኔታዎች ከተሳኩ ከምሳም በኋላ ስክሪንም ተገዝቶላቸው ይደረጋል። መጫወቻውን ከሲኤምሲ ተከራይተን መጠን እንዲጫወቱ ይደረጋል። ለማስመረቅ ያዘገየን ወደ 5 ሚሊዮን 200 ሺህ ብር እሷን እያጠናከርን ያለ ነው። ለምን የሚመረቁ እህቶች ሲንጀሩን ይዘው እንዲሄዱ ወደ ስራ እንዲገቡ፣ የሚመረቁ ወንድሞች ደግሞ 1 ለ7 የ200 ሺህ ብር መሳሪያ ይገዛል። ከፒቴው መፍቻ ጀምሮ እስከ መቁረጫ 23 አይነት ማቴሪያል አልሙኒ የሚሰራ ሰው ያስፈልጋልና እሱን እያሰባሰብን ነው። ቀጥታ ከነሱ የሚጠበቀው ወደ ስራ መግባት ብቻ ነው። ወደ ስራ እንዲገቡ ደግሞ ሲመረቁ አላህ ካለ የከተማውን ኮንትራክተሮች ወንድሞቻችን ሁሉ ጠርተን ያው እኛ አስተምረናል፣ ማቴሪያል ሰጠናል። ስራ ደግሞ እናንተ ጋብዟቸው ነው።
G+4 የሚሰራ ሰው አንዱን ፍሎር ቢሰጣቸው ሁለቱም ፍሎር ቢሰጣቸው ራሳቸውን ይችላሉ። የዘመኑ ደግሞ ቆንጆ ስራዬ ነው። ስለዚህ ከሚመረቁ ልጆች ምንም አይጠበቅም ማለት ነው። አስመረቀን ምሳ እየበሉ ነው የሚወጡት፣ ረሃው ነው የሚወጡት፣ መሳሪያው ተገዝቶላቸዋል፣ ስራ መፈለግ ብቻ። ስለዚህ እሱን ኢንሻአላህ በቅርብ ጊዜ የተለያየ ቀዳዳ ስላለብን ብሩን ልናገኝ አልቻልንም፣ እየሞከርን ያለ ነው። 5,200,000 ወደ 102 ሰው ወደ ስራ ይገባል ማለት ነው። አይ መሳሪያውን አትግዙልኝ ለጊዜው ጨርቅ መስፋት አልችልም የምትል እህታችን ካለች ከ7,000 ብር ደሞዝ ጀምሮ ደግሞ ጋርመንት እናስቀጥራታለን። አይ እኔ መስራት እንፈልገው መቀጠር አልፈልግም ካለች ግን ወደ 70,000 ብር የሚያክል መኪና አለ፣ እሱን ገዝተን እንሰጣታለን። አላህ ካለ ወደ ህዳር መጨረሻ አካባቢ ይመረቃሉ። ስለዛ ስኬጅ እያደረግን ያለው በኢዝኒላህ ይሄ ትልቅ ነገር ነው። ቀደም ውሃ ሲባል ውሃ ላይ አላወቃችሁም እንደሆነ ድንገት ያው ድንገት ቦታዎቹ በአብዛኛው ቦታዎቹ በትንሹ 1 ሰዓት መንገባበት ነው የምናስመርቀው። በትንሹ ተራራው እግር እየተንቀጣቀጠን የምንወጣበት ነው። ምክንያቱም ገንዘቡ የሰጠ ሰው አኺራን ፈልጎ ሲሰጥ አንተም አኺራ ፈላጊ መሆን አለብህና አማናው ማድረስ ስላለብን በጉራጌ አካባቢ መስቃን የሚባልና ቻሃ የሚባል እንዲሁም እንድብር የሚባሉ ቦታዎችን ውሃ እየተቆፈሩ ነው። በስልጤ ደግሞ ወደ 6 ቦታዎች ናቸው። ዋናው ሲልጤ የሚባል ቦታ ለብቻው አለ። አሊቾ ይሩሮ አለ። እዛው አሊቾ ላይ ደግሞ ኩተሬ አለ፣ አብዘና አለ፣ ጠረጋ አለ፣ ቋቁቶ አለ። እንዲሁም 11ኛ ክልል ደግሞ ቋቁቶ በለው ለኔ ሁሉም ፈቅደውልኛል። 11ኛ ክልል ሲዳማ አለ። እንዲሁም በምዕራብ አርሲ ደግሞ ኮኮሳ፣ ኮፈሌ፣ ወንዶ፣ አሳሳ የሚባሉ ቦታዎች አሉ። እነዚህ ነው ውሃው ወደኛ የቢሮ ውሃውን ያላደረሰው የት ነው ከተባለ ወደ ሰሜኑ አካባቢ ያው ስጋት ስላለ ያ ስጋት ደግሞ አላህ ቢያነሳልን በጣም ሊቀደሙ የሚገቡ የተረሱ በብዙ ነገር ታሪክም እስከዛሬም ብሶት ላይ ያሉ ትልቅ ችግር ያለብን መስመር እሱ ነው። አላህ ካሳከው ይስር ለና እንግዲህ በአፍሪካ ሳይሆን በዓለም ተጽዕኖ ፈጣሪ ቤት ይሆናል ብለን ተስፋ እናደርጋለን። اللهم يسر له አሜን يسر له። መኪናው ትልቅ ስራ እየሰራ ነው ያለው። አንደኛ በቤታቸው መንቀሳቀስ የማይችሉ እናቶች ሰደቃ እዚህ ድረስ መጣሽ ሰጂ አትባልም። ሄዶ ቤት ነው የሚያወርድላት። የወር አስቤዛ ይሰጣል፣ ብዙውን ጊዜ ቤት ይሰጣል። ሁለተኛ እስካሁን 1036 የሚያክል ጀናዛ መስተንግዶ አድርገዋል። ይታጠባል፣ ይከፈናል፣ ቤተሰብ ይዘየራል፣ ይሄዳል። በነፃ አገልግሎት ነው የሚደረገው። ሌሎችም ስራዎችም እንደዚሁ እያገለገለ ይገኛል። ዋና ግን ደስ የሚለው ይሄ 600 የሚያክሉ ወንድሞች 2,000 ብር አዋጥተው ነው ታሪክ የሰሩት። ያው በጀማ የሚሰራ ነገር በረካ ስላለው ትልልቅ ስራ ከሚሰራልን አንዱ ይሄ መኪና ነው። ይሄ መኪና ደግሞ ሌላ ታሪክ ልንገራችሁ። እኔ አላውቀውም ኑሩ የሚሰራውን ስራ በጣም ስለምወደው ብሎ ከሞትኩኝ ስጡ ብሎ ሰጠኝ። አላውቀውም እና የሆኑ ሰዎች መኪናውን እየነዱ እዚህ ግቢ መጡ። ምንድነው ስላቸው ፈልገን ነው የዚህ መኪና ባለቤት ሞቷል እና ለኑሩ ለሚሰራው ስራ ስጡ ብሎ አላሉኝ። እኔ አልቀበልም፣ ምክንያቱም እናንተ ሳያችሁ ወንዶች ብቻ ናችሁ፣ ሚስቱን ማግኘት አለብኝ፣ አላህ የሰጣት ድርሻ አለ ብለን እሷና ይዛችሁን አልኳቸው። ከ3 ቀን በኋላ ይዞ መጣ። እሷ እንግዲህ እኔ መኪና እንዳለው ማላቅም አለች። መጀመሪያም ለአኺራው እንደገዛ ነው። እኔ ደስ ይለኛል፣ የጣለልኝ ገንዘብ በቂ ነው፣ ወራሽ ልጅም የለንም፣ ለኔ ከበቂ በላይ ጥሎልኝ ሄደው ልጅ ይሁነው ብላ ሰጠችን። ያው የሰጠው ልጅ ራሱ አላቆም ቀብር ነው ያለው። አንዳንዴ ያው ቀብርም ተኝቶ የሚሰራለት ሰው አለ ማለት ነው ማንም ሳይሰጥለትና ይሄ መኪናም እንደዚሁ ለአንዳንድ ኸይር ስራዎች የሚውሉ ነው። ከመጣል ላይ ቀር አንዳንድ ታሪኮች ሳናቃቸው ልብ የሚገባሉና የዚህ አይነት ስራዎችም የሚሰራበት ትልቁ አጋጣሚ ነው ለማለት ነው። አላህ ይቀበለው፣ አላህ ይቀበለው። ያው ይሄን ቤት ላይ የሰው ያው ምንድነው የምትሉት? አሁን መጋዘን ነው፣ ግን መጋዘን አይደለም ስሙ። ይሄ ፈርስቴድ ይባላል። ፈርስቴድ የተባለው ያው የቲም ይጃለው ብላ የምትመጣ ሴት ታችን ያው እንግዲህ ሐዲስ አይደለም የምትነግራት አስቤዛ ነው መጀመሪያ የሚያስፈልጋትና ስፖንሰሩ እስኪገኝላት ድረስ ልጆች የሚበላ አጣዋሉ ምናምን ብላ ችግር የምታወራቴ ምን ጊዜም ሬዲ ነው የሚሰጥ ነው አስቤዛ። መኮሮኒ አለ፣ ፓስታ አለ፣ ወላ በሶ አለ፣ ሩዝ አለ፣ ዱቄት አለ፣ ጤፍ አለ።
በእጇ ደግሞ 5000 ብር ተሰጥቷት ለሽንኩርትና ለከሰል በዚህ መልኩ አስቤዛ ይሰጣታል። በተረፈ የሚቀመጡ እቃዎች እዛ ላይ አጠቃላይ የሚሄደው ገጠር የሚሄዱ ናቸው። ፓምፐርሶች የምንጠቀመው በቢሮአችን የተያዙ አልጋ ላይ የማይነሱ አሉ። በወር የተደ የ2 ወር የ3 ወር እየተሰጣቸው የሚሄዱ አሉ። አብዛኛው ግን ልብስ ወደ ገጠር የሚሄዱ ልብሶች ናቸው። የተስተካከለ የተዘጋጀ ወደዚህ ይደረጋል። ልብስ ባንኩ በዛ መልኩ ይታያል። ይሄ ነው እየተደረገ ያለው። ትልቁ ይሄ የአስቤዛ ክፍል ሳይሆን ፈርስት ኤድ የመጀመሪያ እርዳታ የሚደረግላቸው ሰዎች ናቸው። አስቤዛ መጋዘን ብለን እንዳንጠራው ስሙ ተቀየረ ማለት ነው። የመጀመሪያ እርዳታ ክፍል አላህ ይቀበል ኢንሻአላህ። ይሄ ኮሚኒኬሽን ክፍል ነው። እዚች ጋር 100,000 ቻሌንጅ የሚል ጀምረናል። ከ100 ብር ጀምሮ ይሄን እየመዘገበች ያለች ባለሙያ ለብቻዋለች። በዚህ ሙያ ላይ የተማረች እዚህ ጋር የጆርናሊስቷ የጋዜጠኛችን ቦታ ነው። ይሄ የማሜ ቦታ ነው። የካሜራማናችን ቦታ ነው። እዚህ ነው ቲክቶክ የሚሰራው። ከለሩ ይገባችኋል። የኪታብ እናንተ ጋር ነው ያለው። ዋና ስራ አስኪያጅ ነው እዚህ ቢሮአችን። ያው በኋላ ሲመጣ ልጁን አስተዋውቃቸዋለሁ። ኑሩ ትርክ ይባላል። አስተዋውቃቸዋለሁ። ዋና ስራ አስኪያጅ ነው። የምክትል እዛን ያደረገው እዚህ ቁጭ ብለን እንቆጣጠራለን የሚመጣውን እንግዳ። በዚህ መልኩ ብዙ እዚህ እንግዲህ ያው ልባቸውም የተሰበረ የተለያየ በጣም ያለባቸው ሰዎች ያስገባን እንጠቀማለን። ስራ ችግር የለም። ይስርልና አልሐምዱሊላህ ስራ ችግር የለም። አላህ ከከራዩ እንዲያወጣን ዱዓ አድርጉልን። ትልቁ ሐሳብ እሱ ነውና እሱን አላህ ያሳልን እንጂ በተጽዕኖ ፈጣሪነቱ አሁን 2017 በከንቱ ተሸልሟል። ቤቱ 16 እና 17 ተሸልሟል። እኛ ሚንበር እንዲያስተላልፍልን የምንፈልገው ሄዳችሁ ይሁን አግዙ እንዳትሉ አግዟቸውም እንዳትሉ ሄዳችሁ ይሁን በጋራ ኢንሻአላህ እናሳያለን። ቢዝኒላህ እድሉን እናንተ እስከሰጣችሁን ድረስ እኛ ቤታችን ለማስተዋወቅ ዝግጁ ሚንበር በአላህ ፈቃድ 5 ዓመታትን በስኬት እዚህ ስንደርስ ከጎናችን ነበራችሁ። ከዛ ደግሞ እንደዚህ አይነት ተቋማት የኛን ድጋፍ እንደሚሹት እኛም የእናንተን ድጋፍ እንደምንፈልገው ሁሉ እርስ በርስ ተጋግዘን ነው ከዚህም በኋላ መቀጠል ያለብን ብለን ነው። የዛሬ ጉብኝታችን አንዱ ነገር እኛ እኮ እናውቀዋለን መተናል፣ ግን የስራ ባልደረቦቻችንም በቢሮ ውስጥ ያሉትም ሰዎች እኩል ስሜት እንዲኖራቸው ለማድረግ አንደኛው፣ ሁለተኛው ደግሞ አብሮነታችን ከዚህም በኋላ መተጋገዛችን በጋራ እንደዚህ አይነት መልካም ነገሮችን የመስራት ባህላችን በጋራ እንደሚቀጥል የምስክርነት ቃል ለመስጠትም ጭምር ነው ዛሬ የተገናኘ ነው። አላህ እድሜ ሰጥቶን ሁላችንም የቻልነውን ያክል እስካበረከትን ድረስ በጋራ ብዙ ነገር እናደርጋለን። የሲር ለና አሁን እየሰራቸው ያሉ ስራዎችን አላህ ይቀበል። እያገዙት ያሉ አካላትንም እንደዚሁ አላህ ኸይር ጀዛቸውን ይክፈላቸው፣ መልካም ምንዳቸውን ይክፈላቸው። ከዚህ በኋላ የምትቀላቀሉ ይህንን ደግሞ ጀርኒ አብረው ጆይን አድርገው የሚሄዱትንም አላህ በረካ ያድርግበት። እንደሚንበር ሁሌም የሲር ለና በጠራን በፈለገን ሰዓት እንዳለን እና እንደ ማህበራዊ ኃላፊነትም ደግሞ ይህንን ግዴታችንን ለመወጣት አህዳችንን ወይም ቃላችንን ለማደስ ነው ዛሬ የተገናኘነው ማለት ነው። እና በወንድሞቼ ስም ይህንን መልእክት አስተላልፋለሁ። ኢንሻአላህ አላህ ብርታቱ ይስጣችሁ፣ በረካ ይጨምርበት። ለዛሬ ብቻ ሳይሆን ለዛች ቀን ደግሞ ሁላችንም የትንሽ ስራ ጎላብን እዚህ እዛ በምንጣደፍበት ዕለት ያን ቀን የሰራችሁት እኮ ትንሽ ስራ አለ ብሎ አላህ ለዛ ያስቀምጥልን። ለምን እንደሆነ አላውቅም፣ እንደዚህ አይነት ነገር ብዙ ማለት ኢሞሽናል አያደርገኝም። እናቶችን ስመለከት እናቶች እንደዚህ አይነት ነገር አይገባቸውም ነበር ማለት እናቶች ጠያቂ መሆን አይጠበቅባቸውም ነበር። ግን አይ ቲንክ ዞር ብለን ማየት አለብን። የብዙ ሰዎች እናት እዚህ መድረስ የለባቸውም። ወጣቶችን ማገዝ ምናምን ያው የተለመደ ነገር አለ። ግን አላህ ብቻ ለነሱም እንድንደርስ ስላደረገን ምክንያት ስለሆነ ምስጋና ይገባዋል። እና እናንተንም አላህ ያበርታችሁ። የተደረገው ዱዓ ምንም ጠብ ሳይል እጥፍ ድርብ ሆነ ይድረሳችሁ ነው የምለው። ጀዛኩሙላሁ ኸይራ።
ይሄን ነው የሚችለው። ፉአድ የቤታችን ሲኒየር ነው። አሁን ደግሞ ሱፐርቫይዘር ነው። ብዙ ሰዓቱን እንደኔ ከቢሮ የሚወጣ ሰው አይደለም። ስራው ይፈልገናል እኔና እሱን በተለይ እና ዛሬ በአጋጣሚ አቡል ኸይርም የመጀመሪያው ነው፣ እዚህም አይ ቲንክ የመጀመሪያው ነው። የእሱን ስሜት እንሰማ ነበር፣ ደስ የሚለኝ አሁን ራሱ በጣም ከራሴ ጋር ስታገናኝ ይመጣል ይሄዳል ይመጣል። እንዲያን ቦታ ብዙ ጊዜ መቆየታችን የሆነ ጊዜ የካንሰር ታዳጊ ህጻናትን ምናምን አስታውሳለሁ። 2 ቀን ምናምን አልተኛም። በቃ ልጆቼን ያስብ አልችልም እንዲያነት ቦታ እና ማለት ምንም እንዳልሆንኩ ነው እንዲያነት ቦታ ስጎበኝ ወይም በአጋጣሚ እንትን ስል ኡስታዝ አይነት ሰውም ለካስ እንደዚህ መስራት ይችላል እና ጀስት እኛ 0% ላይ እንዳለን ምንም እየሰራ እንዳልሆነ በተለይ ማህበራዊ ስራዎች ላይ ዲን ላይ ምናምን በቃ የራሴ ስራ በጣም ነው የሚያንስብኝ። አንዳንዴ ነፍስያ ኮንተን ይላል የሆነ ነገር ስትሰራ ትልቅ ሰራው ትላለህ፣ እንዲያነ ቦታ ገባ ብለህ ስትወጣ ግን በዜሮ ይባዛል እና አላህ ይጨምርላችሁ ከማለቶችን አላህ ይገዛችሁ ያላችሁ አሜን። ምንም እንደናንተ አይነት ልብ ይስጠን ማለት ከባድ ነው። እንደናንተ አይነት ሰው ነው እና ሹክራን 2-3 መስሻለሁ ተረሳም ደምና ቀደም ለአዲስ ያልኩት እንደዛ ነው ተደርሽ ለሚሆን የሚሰማ ስሜት አለ። ግን ቢሆን የሚያመልጥህ ነገር አለ ማለት ሁለት ሀሳብ ስለሆነ አንድ ካሜራ እንጂ ፉቴጅ ነው ማሰብ ይሄ ደግሞ አሰብ እና አጠቃላይ የሚወራው ነገሮች እና የሚሰማ ለየት ያለ ስሜት የጎደለኝ ስሜት አለ እንጂ እንግዲህ ምናልባት መግቢያችን ላይ ስለዛ ባለመኪና አላህ ያዘነለት ስናገር በጣም ከባድ ነበር ስሜቱ። ማለት በዚህ ደረጃ ሰዎች አርቀው ምናምን ያስባሉ። በቃ ቀብር አኺራ ምናምን የሚባለውን ነገር የእውነት አምነንበታል የሚል ጥያቄ በጣም ሲፈትነኝ ነበር። እሱ እዛ ጋር ነው የሚለኝ እንደውም ኦልሞስት በጣም ረጅም እንትን ይወስድብኛል እሱ ነው። እግረ መንገድ ደግሞ ትምህርት ነው እና ራሴን ቼክ አደረግኩ ምናምን ወላሂ በዛች ሰከንድ አዩብን እያየሁት ነበር። በጣም ኢሞሽናል ሆኗል። ያው አዩብ ሩቅ ነው ለእንዲህ አይነት ነገር፣ ግን የእውነት ስለሆነ ነው በቃ የምር ስለሆነ ነው እና ሰው እዛ ተኝቶ ግን ስራው አልተቋረጠም። ይሄ ሰው ማለት በየጊዜው እቺ መኪና አገልግሎት በሰጠች ቁጥር፣ ድሆች ጋር በደረሰች ቁጥር፣ የተቸገሩ ሰዎች ጋር ባንኳኳች ቁጥር ይሄ ሰው ከአኑ ምናልባትም በህይወት ካሉ ሰዎች የተሻለ ምንዳ፣ ምክንያቱም ሪያ የለው ሱማ የለው እኔ ነኝ እኮ አይል በቃ ሄዷል። እሱ ከስራው ጋር ተገናኝቷልና እንዲህ አይነት ታሪኮች በጣም ብዙ የተኙ ልቦች ማዕናቱ በቃ አማራጭ በማጣት አንዳንድ ጊዜ ባለማወቅ ለካ ይህም አይነት የኸይር በር አለ ማለት እንዴት አይነት ቅን ሰው ነው ባለቤቱ አታውቅም ሲባል ልጅ የላቸውም ሳምቲንግ እንደገና ራሱ የስቲርልና ስታፍ የወሰዱት እርምጃ ወዲያው መርሐባ አህለን ወሰህለን አይደለም። በቃ ኃላፊነት የሚሰማው ሰው ሸሪዓ የሚያውቅ ሰው ድርሻ አለሽ እኮ አንቺ ልጆች አሉ ወይ ውርስ የሚባል ነገር ስላለ ያን ሁሉ ማጣሪያ አልፎ ዛሬ እያገለገለ ነው። ይሄ መኪና ሙምኪን ከዚህ በኋላ ስንት ዓመት ይቆያል። በእያንዳንዱ ነገሩ ይሄ ሰው አጅር እየከሰበ ነው እና ለእኔ በቃ የህይወት ዘመን ትምህርት ነው ይሄ መኪና የነገረኝ በጣም ትልቅ ኤኒዌይስ አላህ ያዘንለት። አሜን አሜን። ያው እንግዲህ የስለና ስራዎች ያው የኔ የሚባል አይደለም፣ ስራው የኛ ነው። እኛም እንግዲህ ቤቱን ስራዎቹን ሜዳ ላይ እንድታወርዱት ነው። እኔ ትልቁ የተለያየ ሰውን ያስተምራል፣ ሰውን ይለውጣል በሚባሉ መድረኮች ያው ከአንድ ሺህ ሰው አይደለም አንድ ሰው ጀነት ይገባል የተባለውና በሚዘጋጀው ፕሮግራማችሁ 1000፣ 2000፣ 3000 ትኬት ተሸጠ ሲባል
10 ሰው ቀልቡ ረጥቦ የሲለና ቢዘይር ብዙን ጊዜ እዚህ አይነት ስራ በጥቂት ሰዎች ነው ታሪክ የሚሰራውና ዋናው የ2018 ተቀላይ የሚንበር ቴሌቪዥን የሚያዘጋጃቸው በቀጥታ የሚሆን በተዟዟሪ የሲለናን ሙሉ የዚህ ዓመት እንድታስተዋውቁልን ዘይሩ ነው ሄዳችሁ ዘይሩ ይዋቸው የሚለውን ምክንያቱም የቤት ሲከፈት እዚህ ይለኛል የመጀመሪያ ጎበኘ ነው እኔና መሐመድ አባተ ነው ከመክፈታችን በፊት የቤት አስተያየት ካላችሁ ስጡን እንዲያስበናል ብላችሁ ስንጎበኝ ዛሬ ያለም የቤታችን ቤት የሆነውና ከመከፈቱን በፊት ሄደን ዘይረን ይሄን ጨምሩ እንዲያድርጉ ለማን እንዲያርጉ ብለን አልহামዱሊላህ በዛ መልኩ ያ ሁሉ የምክር ባይሰማይ ቴሌቪዥን ድንገት ዛሬ የደረሰበት 5ኛ ዓመት ይደርሳል ብዬ አላስብም አሁንም ነገም ከነጎዲያም እኛም አንዱ አካላችን ነው የሲለናም አንዱ አካል ነውና የሚንበር ቴሌቪዥን መገለጫው ይሄ ነው ሶሻል ሪስፖንሲቢሊቲ ስላለባችሁ ሚንበር የግድ በሚንበር ስም ቼክ መስጠት አይተበቅበት ታዳጊ ቴሌቪዥናችን ነው ግን ብዙ ልቦች አልጋ ላይ የተኛች እህቴ እንኳን ልጇን እያጠባች የምትከታተለው ሚዲያ ነውና ከሷ የምናገኘው ኸይር አለና በዘንድሮ በተለይ ረመዳን ሙሉ የሲለናን ከሌላው በተለየ የቤት ክራይ ጭንቀትም ያለበት ቤት ስለሆነ ድንገት አይታወቅም እስቲ ቁጥር የማልጨረሰው ብር አለኝና ትልቁን ብሬን ለዚህ ላውሎ ቢል ድንገት ከ100 ዓመት ወይም ከ70 ዓመት ከ60 ዓመት ጎረምሳ ልጁ የተሻለ የእድሜ ባለጸጋ የሚያደርገው ያ መልካም ስራው ነውና በመናገር ነው እኛም አብዛኛው የሚገርማችሁ በሚታየው ቲክቶክ እና ፌስቡክ ኦር ቴሌግራም ነው ሁለት የቲም ስጡኝ የምትለው 80% ኢትዮጵያ ውስጥ የሉም የሚያግዙት አንድ የቲም ያዘች 3 የቲም ያዘች 4 የቲም ያዘች ነገር ግን ሚዲያው ላይ በመታዳምጠው በተለይ የሆነች ፕሮግራም ሚንበር ላይ ከሰራው በነጋታው ጥሩ ነገር አለ በነጋታው ዘያሪ አለ በነጋታው እንዲማለ የሚላል ጥሩ ስልኮች ይደወላሉና ቴሌቪዥናችንም ውበት እየጨመረ ሲመጣው እንደዚህ ሜዳ ላይ ወረደ ዳዕዋ ላይ ሲሳተፍ ነውና ነገር ውስጣውት በጣም ቀላልም ነገር ነው እኛ 60 እና 70 ሚሊዮን ነን ይያልን ነው ተዝካላችሁ በቅርብ እንኳን እናንተው በሸለማችሁ ነው የሙቀና በሰጣችሁት ከ10 በላይ ድርጅት እንኳን ሙቀና አልሰጣችሁ በጣም ትንሾች ነን ማለት ይሄን ትንሹን ደግሞ ማሳደግ የሁላችንም ግዴታ ነው አሁንም በሲቪል ማህበራት የተመዘገበ ቤት ነው ወደ 7000 አካባቢ ሲቪል ማህበራት መዝግበዋል ተጽዕኖ የሚፈጥረው የሚገርመው ሀያል ሞላንም ግን ስለዚህ ብዙ የሚጠበቅ ነው የማህበረሰባችን ችግር የኑሮ ሁኔታ እንደምታዩት ነው የዚህ አይነት ቤት መቀመጡ የሞተባት እህቴ መጥፎ ነገር ላይ ማትወድቅም በሚስኪንነት የምትረዳ እህቴ ደግሞ መስጊድ በራፍ ላይ ለማኛት ሆነ ብዙ ችግሮች እየጠበቀ ያለ ቤት ነውና ከናንተ ምን ጠብቀው ከምንም በላይ መጥቶ እንዲዘይርና በተለይ 2018 የ100,000 ቻሌንጅ የሚል አንድ ሰው ከ100 ብር ጀምሮ የኤሌመንተሪም ያስኩልም ተማሪ እንዳይከብደው ከ100 ብር ጀምሮ እንዲመዘገብልን የሚለው በተረፈ በመጨረሻ ሁሌም እናከብራችሁ ትልልቅ ወንድሞቻችን ናቸው እንዳልሰራችሁ ነው ማቀው ነው ለምን ኃይላችሁን አቅማችሁን ስለማቀው የአንድ ሰው አለ መስራት የሚያቆመች ነው ስራ ውስጥ እየገባ ሲሄድ ነው ገና ለካ ይሁሉ ይቀራኛል ይላልኛ ገጠር 1 ሰዓት ከ2 ሰዓት ስንወጣው ሲያንቀጠቅጠን ስንወርድ ለካ ገና ብዙ ስራ እንዳለብን ነው የምናየው ፍራሽ ላይ ቁጭ ብለ ደግሞ ስትመለስ አልহামዱሊላህ ግሬ ተመለሰትልና ወደ ተፈኩር ስትገባ ገና ማህበረሰባችን ብዙ ይፈልገናል ኦኬ እዚች ሀገር መፍትሄ እኔ ነኝ ብለን ምን ሄደው የበለጠ ስንሰራ ነውና እናንተም ለኛም አላህ Subhanahu في ميزان الحسنات الله ያርግልን እንግዲህ ዱንያ ከዛም ከዚህም ኖርናትም አልኖርናትም ታልቃለችና እኛ በخير ምን ጨርሳት በخير ምን ሰባሰብባት ታሪክ ሰርተ ምን ሄድባት ነበሩ ሞቱ ተብለን ደግሞ የሚወራልን ሳይሆን ነበሩ ታሪክ ሰሩ ምንባል አላህ እንዲያደርገን እንመኛለን ቴሌቪዥናችን እንግዲህ ሀገር አቀፍ ሳይሆን ዓለም አቀፍ ተጽዕኖ የሚፈጥርበት ትውልድ የሚድንበት የኩፍር ዘመቻ ሰብሮ ደግሞ ብዙዎቹም በዚህ ቴሌቪዥን ላ ኢላሃ ኢላላህ የሚያገኙበት ሰበብ ያንዲያደርግልን እንመኛለን ለቤቱም ደግሞ አላህ ወኪል ያውጣለት ምንም ቢጎላችሁ ከጎናችሁ ነኝ አብሽሩ የሚለውን ወኪል ደግሞ እንዲያወጣ እናንተ ጋር ክፍተት አለ ማለት እኛም ተሰበርም ማለት ነው ክፍተቱን የሚሸፍንልን የአላህ ባሪያ አላህ እንዲያመጣልን ያለው ሰራተኛ 50 ከሆነ 100 የሚሆንበት 100ም ከሆነ ወደ ሺዎች የሚቆጠር የሚሆንበት ሂደቱ ዘፍቶ በያቅጣጫው ቅርንጫፍ ከፍታችሁ በሐያታችን ያለ ታሪክ ምን ሰሩበት እድሜ አላህ በረካ አድርጎልን
ምንናይ አላህ ያድርገን። ይሄን ደግሞ ኢንሻአላህ እንጠራጠረን ጥሩ አቅም ያለበት ነውና አቅማችሁን ኢንሻአላህ በተግባር ምንናይ አላህ ያድርገን። ለሁላችሁም ወጀዛኩሙላህ ኸይረን ይጀድዳችሁ አላህ ይስያርጋችሁ። በአዲስ መንፈስ ደግሞ 5 አመት ከአንደኛው ቀን ላይ ደግሞ ልዩ ነገር መታሳዩ አላህ ያርጋችሁ። ወሰለላሁ ዐላ ነቢይና መሐመድ ባረከላሁ ፊክ። ቢስሚላህ ራህማን ራሂም የሚንበር ቲቪ 5ኛ ዓመት የመስረታን ወቅት በማስመልከት የተለያዩ መርሃ ግብሮችን እየከወነ ይገኛል ጣቢያችን። ከነዚህ ውስጥ አንዱና ምናልባት ከዚህ በኋላ ደግሞ ባሉት ጊዜያት የምንከውነው የበጎ አድራጎት ተቋማትን እንቅስቃሴ ማየት ነው። በቅርበት ጠጋ ብሎ ምን እየሰራችሁ ነው የሚለውን ነገር ቼክ ማድረግ ነው። ይህን ስናደርግ በዋናነት 2 ዓላማዎችን ይዘን ነው። ቀዳሚው ባለፉት 5 ዓመታት እነዚህ ተቋማት ጋር ነበረንን የሥራ ግንኙነት ትስስር እነሱ የምናደርግላቸውን አስተዋጽኦ አጠናክሮ ለመቀጠል ቃል ኪዳናችንን የምናድስበት ነው። ሁለተኛው ደግሞ ከዚህ በኋላ በሚኖረን የሥራ ግንኙነት ውስጥ በምን አይነት መጃሎች ወይም በምን አይነት መንገዶች በተሻለ ልናግዛቸው እንችላለን የሚለውን በተግባር ቦታው ድረስ ሄዶ በመመልከት ይሄንን ስሜት እንግዲህ ለመጋራትም በማሰብ ነው። በዛሬው ዕለት ባቡል ኸይር በጎ አድራጎት ድርጅትንና የሲር ለና የበጎ አድራጎት ድርጅት ጋር መተን የሚሰሯቸውን የተለያዩ ተግባራት እንግዲህ ለማየት ሞክረናል። በዚህም ቀደም ሲል ያነሳሁትን 2 መሰረታዊ ዓላማ ኢንሻአላህ አሳክተናል ብለን እናስባለን። በመሰረቱ ጣቢያችን ልክ በየአመቱ የአየር ታይም ወይም ደግሞ ይሄ የአየር ሰዓት በጀት እናወጣለን። ይህንን በጀት ስናወጣ ለኮሜርሻሎች የምንሰጠው የመኖሩን ያህል ለማህበራዊ ኃላፊነት ብለን ደግሞ ከበጎ አድራጎት ተቋማት ጋር በነፃ ያለ ክፍያ የምንሰጠው የአየር ሰዓት አለን። ምናልባት ወደ ገንዘብ ቢቀየር በጣም ብዙ ገንዘብ ሊሆን የሚችል ነገር ነው። ስለዚህ ለእነዚህ ተቋማት በወር ውስጥ ይሄን ያህል ፕራይም ታይም ላይ ፍሪ የማስተዋወቅ እናንተ ተቋማችሁን የምታስተዋውቁበት አየር ሰዓት ስላለ አስተዋውቁ እንላለን። ከዚህ ቀደም በጣም በርካቶች በዚህ እንግዲህ አጋጣሚ ተጠቅመው ራሳቸውን ማህበረሰብ ጋር ማድረስ ችለዋል። አልহামዱሊላህ ምላሹም ጥሩ እንደነበር ነግረውናል። ይሄ በቴሌቪዥኑ ነው። ከቴሌቪዥኑ ውጪ ሚንበር ከበርካታ ቤተሰቦቹ ጋር የሚገናኝበት ደግሞ የምርኩዝ መድረክ አለው። እዛም ላይ እንደዚሁ በተጨባጭ ከተገኙ ታዳሚዎቻችን ጋር በግንባር ቀርበው ሀሳባቸውን እንዲያስረዱ የቸገራቸውን ነገር እንዲናገሩ እድል እንፈጥራለን። ያንኑ ደግሞ ፕሮግራም ዳይሬክትሊ በሶሻል ሚዲያ አማራጮችና በቴሌቪዥን ሽፋን ስለምንሰጠው ሚሊዮኖች ጋር ይደርሳል። ከዚህ ቀደም በእንዲህ አይነት መንገድ ከባቡል ኸይር ጋር በተለይ ደግሞ ከእዝነት በጎ አድራጎት ተቋም ትርጉም ያለው በጣም ሰፊ ትርጉም ያለው እናስታውስ። እንግዲህ ከዚህ በኋላም ባሉት ጊዜያት ተወስለው በተለይ ይመለከተኛል በጎ አድራጎትም ጋር እንደዚሁ ሚሊኒየም የነበረን ፕሮግራም ላይ አብረን መስራታችንን አስታውሳለሁኝ። አብሮነት በረመዳን ፕሮግራሞቻችን ላይ ሙሉውን ጊዜ የሰጠንባቸው አጋጣሚዎች ነበሩ። ዘላህ ኢብኑ መክቱምን ማንሳት እንችላለን። ይመለከተኛል በጎ አድራጎት አጠቃላይ በከተማችን ውስጥ በተለይ ከክፍለ ሀገርም የመጡ እንደነበሩት እዚህ ይለኛል በማህበረሰብን በማገልገል ሀሳብ ያላቸውን ተቋማት እያገዝን ቆይተን ነው ላለፉት 5 ዓመታት ይህንን በማድረግ ቆይተናል። ይህንን በቀጣይም ጊዜያት አጠናክረን እንቀጥላለን። የዛሬው ጉብኝትና ምናልባት በቀጣይ ደግሞ ዙሮች ከሌሎች ስታፎቻችን ጋር እንደዚሁ ዞር ዞር ብለን የምናያቸው ተቋማት አሉ። ይህም የመርሃ ግብሩ አካል እንደሆነ ይቀጥላል።